በሰው ቤት መጥተህ የሌለ ወጨበሬ ትፈጥራለህ እንዴ? ምንድነው የምታወራው አንተ? ምንድነው አማርኛ የተቀያየረ ምንድነው? ነቁጨት አርፈክተ ቁጨት ቁጨት አርፈክ ቁጨት ቁጨት አርፈክ ቁጨት እኮ ነው የምልህ። ኧረ በእናትህ ሰውዬ እኮ በቃ ውጡልኝ። ምን ፈልገህ ነው? አይደለም ተረጋጋና መጀመሪያ። ምንም የምረጋጋበት ጉዳይ የለኝም። ትቼው ነበረ። እግዚአብሔር የእጁን ይስጠው። ለሁሉም ሰው በሰፈሩት ቁና ይሰፈራል። ምንድነው አይበቃንም ማለት? አይ በቤት ያንተ ኃይለኛ አንድ ነገር ልንገር። ስማ አንድ ነገር ልንገር። ተረጋጋ። በቤት ኃይለኛ አትወጥ። ውጣልኝ በቃ። ጀለስን እዛው ፈልግ። እኔ ጀለስ ውጣልኝ በቃ። አዳምጠኝ። ምን ፈልገህ ነው? ካላዳመጥከኝ እንዴት አላዳምጥህም ነው ማለት? አታውቅማ ምን ነግርህን ታዲያ እንደዛ ከሆነ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው ነገር አለ እንድትደርስልኝ ወይም እንድትታደገኝ ስላለች ቦታው ድረስ ተገኝተናል ማለት ነው። ያጋጠማት ነገር ምንድን ነው የሚለው ደግሞ እንግዲህ እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ በተደጋጋሚ የምነግራችሁ ያው ሰብስክራይብ በማድረግ የኛ ቤተሰብ ሆኑ ላለው። ምክንያቱም እኔ የምሰራቸው ስራዎች እይታቸው ስለቀነሰ እይታቸው እንዲጨምር ለምታውቋቸው ሰዎች በሙሉ ሸር እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ እያደረጋችሁ የኔ የሀብቴ ቤተሰብ ሆኑ ላለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። በመጀመሪያ የምራ ክብረህኝ እዚህ እንድመጣ ስላደረከኝና ያው ስለተቀበልከኝ በጣም ነው የማመሰግነው። እኔም አመሰግናለሁ በክሮች ስም። ያው ስሜ ናፍቆት ይባላል። እሺ ናፍቆት፣ ያው የአዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ያው ቅድምም እንዳወራው ጉዳዩን ጀምሬልሃልና ቴሌግራም ላይ ቮይስ ልኬልህ ነበር። ትክክል። እና ያው ላወራክ የፈለኩት ስለ አንድ ፍቅረኛ ነበረኝ እና 4 አመት ነው በፍቅር የቆየ ነው። ያው በፍቅር ውስጥ ስትሆን ደግሞ መተማመን የሚባል ነገር አለ። ያው ፍቅር ውስጥ ጥርጣሬ ሊኖርም አይችልም። ያው አምነው ነበር፣ ወደው ነበር፣ አፈቅረው ነበር። ራሴን እስከ መስጠት ድረስ ምንም አልሰሰትለትም። እና ያው እኔ በቤተሰቦቼ ቤት ነበር የምኖረው። ቤተሰቦቼ እዚህ አይደሉም። ለጊዜው ገጠር ምናምን እርሻ ምናምን ስላላቸው ብዙ ጊዜ እዛ ነው የሚያሳልፉት። እና ብዙ ጊዜ ያው 4 አመት ቀላል አይደለም። 4 አመት ነው በፍቅር የቆየ ነው። በጣም ብዙ ነው። አዎ በጣም እና የሆነ ሰዓት ላይ ያው ማለት የሆነ ስልክ ሲያወራ አንዳንድ ነገሮችን እሰማ ነበረ እና ሁልጊዜ ይሄ ነገር ምንድን ነው? የሆነ ሰዓት የሆነ ኩላሊት ምናምን እያለ ሲያወራ ሰማውና ማን ጓደኛሽ? ከዛ ምንድነው ይሄ ነገር? ስለምን ኩላሊት ነው የምታወራው ምናምን ስለው አይ ድራማ እየሰራን ነው፣ ድራማ ጀምረናል አለ። ከዛ ነው እንዴ ምናምን ብዬ እኔም ማለት መጠርጠር አልቻልኩም ነበረ በሰዓቱ። የሆነ ሰዓት ላይ ማደንዘዣ ሰጡኝ። የሆነ ራሴን ስቼ ነበረ። ያው ስነቃ ራሴን ሆስፒታል ውስጥ አስገብተውኝ ነው ያገኙት። ማን ያስገባኝ እንዴት ያስገባኝ የማውቀው ነገር የለም። ግን አንድ ኩላሊቴ እንደሌለ ተነገረኝ። አንድ ኩላሊትሽ የለም? የለም። እና ይሄ ነገር ማለት ራሴን እስከምስት ድረስ እሱ ጋር ነበር የነበርኩት። ከዛ ያው እንደምታውቀው ያው ኩላሊት እንትን ካለ በኋላ ጥሩ ነገር መውሰድ አለብህ፣ መጠቀም አለብህ። ቤተሰቦቼ ብዙ ጊዜ እኔና እሱን የፍቅር ግንኙነት አይደግፉትም ነበረ። እሱ ጋር እንደሆነ አይፈልጉም። ምንድነው ባህሪው እሱ? ለምንድነው ቤተሰቦች ያልተቀበሉት? ያው መቼም ቤተሰብ የማይቀበለው ሰው ሲጀመር ቤተሰብ የሆነ ነገር አይቶ ነው እንጂ ዝም ብሎ አንቺ ከሰው ጋር እንዳትሆኝ ፈልገው አይደለም ብዬ ነው የማስበው እንደኔ ማለት ነው። ምክንያቱም ብዙ ቤተሰብ ይሄ ልጅ አይሆንሽም ወይም ይሄ ልጅ አይሆንሽም ከተባለ ያው የሚያዩበት ነገር አለ ወይም የሚያነቡበት ነገር አለ ብዬ ነው የማስበው። ልጁ ምንድነው ባህሪ ያለው መጥፎ ባህሪ? አይ እነሱ ያሉት ይሄ ወጣትነቱ አለቀቀውም እና የሆነ ቀዝቃዛ ነው። በቃ እንደዚህ አይነት ሰው ለትዳር አይሆንም ነው የሚሉት። ፍቅሩ ስትሆን ደግሞ ይሄን ነገር አታገናዝብም። ሰው የሚያየው ነገር ላንተ አይታየህም። ትክክል። እና ይሄን ነገር ሲሰሙ ያው ቤተሰቦቼም ከክፍለ ሀገር መጣው ነበረ።
ለኔ ብዙ ወጪ አወጡ። በጣም ብዙ ወጪ እና አሁን ላይ ማለት ምን ብዬ ልንገር ቤተሰቦቼን እኔ አራቆትኳቸው ማለት አሁን ላይ ለኔ በደንብ መድረስ የሚችሉበት አቅም ላይ አይደሉም ያሉት። ምክንያቱም ለኔ ሕክምና ብዙ ወጪ አወጥቷል። በዛ ላይ ደግሞ ጥሩ ምግብ ያው መጠቀም አለብህ። እሱ ነገር አለ። እሱን ደግሞ አሁን ላይ እኔ ማድረግ አልችልም። ስለሱ ግን እንደዚህ ታመሜም ቢሆን እንደምንም እየወጣው እያጣራው ነበር አንዳንድ ነገሮችን ያው ከጓደኞቹም ከአንዳንድ ነገር ያው ፍቃደኛ አይደሉም ጓደኞቹ ግን እነሱንም ተከታትዬ አንዳንድ ነገርም አድርጌ በሰዎች በኩልም ያው የሚያግዙኝ ጓደኞች አሉኝ ወንዶች በእነሱ በኩልም አሁን የሆነ ክፍለ ሀገር ላይ ትንሽ ከአዲስ አበባ ወጣ ብሎ የሆነ ቤት ገዝቶ እየኖረ እንደሆነ ጭራሽ ቤት ገዝቶ አዎ እየኖረ እንደሆነ ነገሩኝ። እና ምናልባት እኔ ላይ ያደረገውን ነገር ሌላ ላይ አያደርግም ብዬ ማሰብ አልችልም። ምክንያቱም እኔ 4 አመት እማቀው ፍቅረኛዬ ወይም ደግሞ 4 አመት ሙሉ አውቁኝ 4 አመት ሙሉ እስኪ ስቲል አላቅም ብቻ ለትዳር ተሳስበን ይሄን ማድረግ ከቻለ አንድ ቤት ላይ ነው የምትኖረው ነበር? አዎ ማለት አንድ ቤት ለማለትም ይከብዳል። ግን ደግሞ ያው አዳሩን ውሎውን ብዙ ጊዜ እኔ ጋር ነው እና አንድ ወር ነው የቆየሁት ኮማ ውስጥ። ምን አለበት ማለት አንድ ጊዜ እንኳን ህሊናው ጸጽቶት ምጥ እንኳን የሆነ ነገር እንኳን ማድረግ ቢችል ሌላው ይቅር ማድረግ ቢችል ግን ደግሞ ከነ የለም። ምናልባት ይሄን እኔ ላይ ካደረገ የስንት ሰዎችን ህይወት አበላሽቶ ይሆን? ወደፊትስ የስንት ሰዎች ህይወት ይበላሻል? ይሄን ነገር ሳስብ የኔ አንዴ ሆኗል። ገባ አሁን ምንም መለወጥ የምችለው ነገር የለም። ኩላሊቴን መቼም ማዝመዝለስ አልችልም። ግን ደግሞ የሌሎች ህይወት የሌሎች እህቶች የሌሎች ወጣቶች ህይወት ያሳስበኛል። እና ለዚህም አንተ እንድትተባበረኝ ብዙ ስራዎችን ስመለከት ሳይ ደግሞ በጣም ብዙ ሰዎችን ትረዳለህ። ጥሩ ነው የምሰራው ስራ እና ያው ለወገን ደራሽ ወገን ነው ይባላል። እሱን ደግሞ አንተ በተግባር እያሳየን ነው እና ይሄንንም ደግሞ ትፈታልኛለህ ብዬ አስባለሁ። ያው ዛሬ ያው ማስላስቸግር ነው ትንሽ ከአዲስ አበባ እንዳልኩ ወጣ ነው የምንለው። ጥሩ ችግር የለውም። የኛ መውጣት ሳይሆን አሁን አንቺን በምን አይነት መልኩ መርዳት አለብን ነው እንጂ እኛ ምን ጊዜም ተጓዥ ነን አይደል? እዚህ ድረስም እኮ መጣናል ዛሬ አይደል? ሌላም ቦታ ስንጠራው መሄዳችን አይቀርም ራሳችን ጠብቀን። አሁን መጀመሪያ ስንገባ ትንሽ ግራ ተጋብተሽ ነበር ይመስለኛል። ምክንያቱም ዝም ብለው ሲጠሩና ገብተን እንትን አንልም። ምክንያቱም የሚጠራን ሰው ሪል ተጎድቷል ወይ አልተጎዳም ማለት እኔ አሁን እዚህ ጋር የተጎዳሽውን አንድ ፓርቲ የወጣበትን የኩላሊትሽን ቦታ ቴሌግራም ላይ ባትልኪልኝ መምጣት አልችልም። ምክንያቱም ዝም ብለው የሚጠሩን ሰዎችን ስለጠሩን ብቻ አንገባ። ምክንያቱም ለራሳችን ማሰብ አለብን። እንዳይሽ ከሆነ ገና መጀመሪያ ስንገባ አንቺን ሰላም እንዳልነሽ ቤቱን ብዙ ሰው ነው የፈተሸው። ከኔ ጋር ያሉት ክሮች በሙሉ ፈትሸዋል። ምክንያቱም መጠንቀቅ መቻል አለብን። እኔና አንቺ አሁን ዛሬ ነው በአካል የተገናኘ ነው። ቴሌግራም ላይ ደግሞ ያለውን ነገር ቮይስ አድርገሽልኝ ሰምቼዋለሁ። ያው የተወሰነ ቆይቼን የመለስኩልሽ ቶሎ አልመለስኩልሽም። ምክንያቱም ስራ በጣም ይበዛብናል። ከዛ በመቀጠል ደግሞ ያው ኩላሊትሽ የወጣበትን ፓርት እሱን ስታሳይኝ ደግሞ ያው አልቻልንም። በቃ እንግዲህ ተሰብስበን ልንመጣ ወደዚህ ችናላል ማለት ነው። ስለዚህ አሁን እያልሽኝ ያለሽው ከአዲስ አበባ ወጣ አለች ቦታ ላይ ቤት ገዝቶ እየኖረ ነው ነው የምትይኝ? ስለዚህ ማለት አላውቅም ግን አንዳንዴ ስብራትም እኮ ይሁን ያደነድናል ይመስለኛል። አሁን ላይ ምን አለ ምናልባት አልቅሼ ቢወጣልኝ ጩኬ ቢወጣልኝ ደስ ይለኝ ነበር። ግን ደግሞ ከማልቀሴ ከመጮሄ የተነሳ ያው ወራቶችም ሄደዋል። ግን ደግሞ የሆነ አላቅም ተስፋ ወደ መቁረጥ ውስጥ ነኝ። ያው ትቼው ነበረ እግዚአብሔር የእጁን ይስጠው ለሁሉም ሰው በሰፈሩት ቁና ይሰፈራል ብዬ ትቼው ነበር። ግን ደግሞ ምናልባት ሌሎቹስ
ሌሎቹም እንዲህ ያሉት እሱ እጁን ሲያገኝ እስከሚያገኝ ድረስ ብዙ ሰው መጎዳት አለበት። ይሄ ነገር ያው ሰው ነኝና ስለተሰማኝም ጭምር ነው ወደ አንተ የመጣሁት። እስኪ ጥሩ ለማንኛውም ምን እናደርጋለን መሰለሽ እንዳልሽው ነው መሄድ ካለብን እንሄዳለን ምንም ችግር የለውም በዚህ አትሰቢ ቀጣይ ደግሞ አንቺን ማገዝና መርዳት የሚችል ሰው ካለ እንዲያግዙሽ ትሪትመንት ስለሚያስፈልግሽ ትሪት እንድትደረጊ የምችለውን ነገር በሙሉ ሞክራለሁ በዚህ ምንም ችግር የለውም ምክንያቱም የኔ ቤተሰቦች አብዛኞች አያሳፍሩኝም በእንደዚህ አይነት ጉዳይ ምክንያቱም መታገዝ ያለበት ሰው መታገዝ አለበት ስታግዢ ማይንድ ሳቲስፋክሽን ይኖርሻል አእምሮሽ ሰላም ይኖረዋል ደስታ ያገኛል እና ያንን ነገር እንሞክራለን እንግዲህ እኔ ቤተሰቦች ስላላችሁ በዚህ ምንም አያሳስብሽ መታገዝ ባለብሽ መልኩ እናግዛለን ግን ዋናው ነገር ምንድነው ይሄን ሊያደርግ የቻለበት ነገር ምን ይመስልሻል መጀመሪያ አሁን ወደ እሱ ልውሰድሽና ወደ ልጁ በፍቅር የቆየ ሰው 4 አመት ያው አብሮ መኖር በለው ብለሽኛል የነበራችሁበት አኗኗር አታውቂውም የነበር ያን ያክል አመት ስትኖሪ ወይንስ ጥላቻ አለው የሚያሳይሽ ነገሮች ነበሩ በሰዓቱ ምን ነገር ያሳይሽ ነበር ምንም አይነት ጥላቻ አያሳየኝም እንደውም በተቃራኒው የሚያሳየኝ በጣም እንደሚወደኝ ሊያጣኝ እንደማይፈልግ እና ደግሞ በቅርቡ ተጋብተን እንደምንኖር ምናምን ነበር የሚነግረኝ ትንሽ ነገር ሰርቶ ማግኘት እንዳለበት ምናምን ነበር ሁሉ ጊዜም የሚለኝና እኔ እስከማውቀው ድረስ እንደሚያፈቅረኝ ነው ሴት ልጅ እኮ የምር ምነግረ ምናልባት እኮ አፍቅራ ልትከተል ትለማመጥ ትችል ይሆናል ግን ደግሞ ይሄ ነገር እንደማይዘልቅ ካወቀች መተው ትችላለች ምናልባት በሰዓቱ እኔ እውነት ባይመስለኝ ኑሮ መተው ይችል ነበር በደንብ ይችል ነበር እንኳን ለሱ ብዙ መቁረጥ የምችል አይነት ሰው ነኝ ግን ምንም እሱን ማቀበት እድሎችን አልፈጠረልኝም ምናልባት አሁንም ለራሴ ጥያቄ ሆነብኝ ለምን እንዴት የሚለው ነገር ነው ማለት ይሄ ሁሉ ማስመሰል እንዴት ሰው እንዴት ይችል እንዴት ቻለበት እንዴት ተላበሰው እሺ ምንስ አድርጌው ማለት እኔ እስከማውቀው ድረስ በቸገረው ሰዓትም በመጥፎ ሰዓትም ከጎኑ ነበርኩ ብዙ ነገሮችን ለሱ ብዬ ትቼለታለሁ ይሄንንም ያውቃል የኔን ህይወት ለማበላሸት ይሄ ሁሉ አመት መጠበቅ ሳግባብ ነበር ወራቶች ይበቁ ነበር ምናልባት አመታት አይጠበቅበትም ነበር ምናልባት ይሄን ለማድረግና ይሄንን ምክንያት ራሱ ማወቅ ፈልጋለሁ ማለት እኔ ብትጠይቁልኝ ደስ ይለኛል እንዳልኩ ሰምቻለሁ እኮ በስልክ ስለ ኩላሊት ስለምናምን ሲያወራ ነበር ግን ለድራማ ነው ምናምን ብሎ ሸወደኝ እንጂ አንቺም ስለምትወጁ ታምኛለሽ አው ግድ ነው ታምናለህ እንደነገርሽኝ ከሆነ እንግዲህ በቴሌግራም ቮይስ ታድርጊልኝ በድለላ ስራዎች እንደተሰማራና ጎበዝ ደላላ እንደሆነ ነግረሽኝ ነበርና ምን ስራዎችን ነው የሚደልል እንግዲህ አሁን አንዱን መገመት ይችላል አንደኛው ኩላሊት ነው ምክንያቱም ይሄው ያየነው ነገር ስለሆነ እንደነገርሽኝ ከሆነ ማለት ነው ስለዚህ ሌላስ ምን ስራዎችን ነው የሚሰራ አንቺ እስከምታውቂው ድረስ ያው ምን ድለላቸው ነው የሚሰራ ቤት ማሸሽጣለው ምናምን ይለኛል እኔ ነግሮኝ ነው እንጂ ወጥቼ እሱ ጋር መቼም አልሰራም ያው ግን ቤት እንደሚያሻሽጥ ምናምን ነው የሚነግረኝ ሰራተኞች እንደሚያስገባ ምናምን ግን ደግሞ አሁን ላይ ምናልባት አላቅም ብቻ ብዙ ሰዎችን ስራ ላስገባችሁ ምናምን እያለ ሲቀጥራቸው ሲያወራቸው ሰማለሁ ምናልባት እነሱንም እንደኔ እያታለላችሁ ይሆን ምናልባት ስራ ላስቀጥራችሁ ብሎ እንትን እያለ ይሆን አላቅም ብቻ ግን እንትንም ሲል ሰምቻለሁ የሆነ አዲስ ስራ ጀምሬያለሁ አረብ ሀገር ምናምን ሴቶችን እያገናኘው ምናምን መላክ ጀምሬያለሁ ብሎኝ ነበር እና ምናልባት እነሱስ ምን ላይ ይሆናል ምን ላይ ይሆኑ ማለት ያው ቤተሰብ ስራ ላይ ናቸው ብሎ ነው የሚያስበው ሰርታ ትመጣለች ብሎ ነው የሚያስበው ወይ ስልክ አልገዛችም ይሁን ነገር ብሎ ነው ሊያስብ የሚችለው ገባ
ምናልባት የኔን አንድ ኩላሊት እዚህ ቤተሰብ ያለኝ እኔ አንድ ኩላሊት መውሰድ ከቻለ የነሱን ሁለቱን አለመውሰዱን ምን ያክልስ ያስተማምናል? እና ይሄን ነገር በደንብ ብታጣሩ ደስ ይለኛል። ምክንያቱም ለእንዳልኩክ የኔ አንዴ ሆኗል ምንም መቀየር የማይችል ነገር ነው። ግን ለእህቶቼ ነገ ለበለበኛ ነው ነገ ዝሮ አይደል ሁላችንም እህት ወንድም ልጅ ይኖረናል እና ይሄ ነገር ስላለ ያው እንደምንም ብላችሁ ነገሩ ላይ አተኩራችሁ ልጁን ተንበተሉት ደስ ይለኛል። ያው እኔ ባለላችሁም ያው ስራችሁ ነው ያለው ለሰው ምን ያክል እንትን እንዳላችሁ እና በቃ ይሄን ነገር እንድታጣሩልኝ ነው ያው ወደ እናንተ የመጣሁት። አሉ እኮ ብዙ ሚዲያዎች ምናምን ግን እኔ እናንተን የመረጥኩበት ምክንያትም ስላለኝ ነው። እንግዲህ ስለ ጉዳዩ በደንብ አድርገሽ ነግረሽኛል። በቀጣይ ደግሞ የቤተሰቦችን ነገር ማወቅ ፈልጋለሁ። ማለት ቤተሰቦችሽ ኮማ ውስጥ አንድ ወር ስትቆይ ቤተሰቦችሽ ኢንቮልቭ ማድረግ ግድ ነው። እነሱ ነው የሚያነሱ የሚጥሉሽ ያለውን ነገር ትሪት የሚያደርጉሽ ምናምን ወጭም እነሱ ነው የሚሸፍኑ ሌላ ማንም ሰው ሊሸፍንልሽ አይችልም። እና ወድቀሽ ስለተገኘሽበት ቦታ የምታውቂው ነገር አለ? ከዚህ የዚህ ነው የተገኘች ያለ ሰው የለም? እንዴት ነው ወደ ሕክምና ልትገቢ የቻልሽ? ሲቀጥል ደግሞ ቤተሰቦች በዚህ ጉዳይ ምንድነው ያላቸው ሀሳብ? ያው ወደ እኔ መጣሽ ትነግሪኝ። ቤተሰብ እስካለሽ ድረስ የእነሱንም መስማት ያለብኝ ነገሮች አሉ። በምን አይነት መልኩ ነው መሄድ ያለብኝ ያው ማወቅ ስላለባቸው ቤተሰብ ስለሆኑ ምን አሉ የተሰማቸውን ነገር የነሱን ንገሪኝ እስኪ። ያው እንዴት ነው ምናምን ላልከኝ እቤት ነበርኩ እና እሱን እየጠበቅኩ ነበር ሰዓቱ እና የሆነ ማለት አብሮኝ ተቀምጦ የሆነ ማደንዘራኩ ሲወጋኝ ይሰማኛል። ግን ደግሞ ታግዬ ማስቀረት አልቻልኩም ነበር በሰዓቱ። ከዛ በኋላ የሆነውን ነገር አላቅም ግን ጎረቤቶች እንደሚሉት ከሆነ የሆነ መኪና ውስጥ ይዞኝ እንደገባ እና ግን እኔ የሆነ ጠጥቼ ምናምን መስሏቸው እንደነበረ ነው የሚናገሩት። እና ራስን የሳትሽ መስሏቸው አዎ ስለምደሻቸዋል መጠጣት ጎረቤት ያውቃሉ? በጭራሽ እነሱም እኮ ያልተለመደ የሆነባቸው ያ ነገር ነው። እና ተመልሶ ቤቴ አድርሶኝ ነው ሄደው አሉ እንደዛ ደም በደሙኝና እንደዛም ሲሆን ገዳድፎን አያስገቡኝ። እነሱ እንትን የሚሉት ነገር የለም ታማ ነው ምንድነው። ለዛም ነው ቤት ገብተው አገኙኝ እና ሆስፒታል አደረሱኝ። እኔ ተባለው አዎ ሆስፒታል አደረሱኝ እና እንትን የሚባል ነገር የለም። አሁን ላይ እኔ አሁን እርግጠኛ ሆኜ በራሴ ጉዳይ ላይ እርግጠኛ ሆኖ እስከሚወጋኝ ያለውን ፓርት ነው ይውሰደኝ ያምጣኝ የት ያድርገኝ ምን ያድርገኝ የማውቀው ነገር የለም። ያው ቤተሰቦቼ አባቴ እሱ መሆኑን አውቃል እንዳልኩ ጎረቤቶቹ እንደዛም ስላሉት ቤተሰብ አውቋልና አሁንም ድረስ አባቴ እያፈላለገው ነው። ጓደኞቼና አባቴ ያው በጣም ነው የሚግባቡት። እኔ ለምኛቸው ነው እስካሁንም ድረስ እንዳልኩ በቪዲዮ የተደገፈ ማስረጃ ልከውልኛል ሲገባ ምናምን ቤት አሁን ያለበት ተከታተለው አሁንና ብዙ ጊዜ ለምኛቸው ነው በቃ ተው እንዳትነግሩት አባቴ ደም ውስጥ እንዲዘፈቅ አልፈልግም። ያው እሱ በጊዜው የሚሆን ነገር ነው እባካችሁ ብዬ ነው እስካሁንም ታግዬ ያቆዩአቸው። አሁን ግን እንዳልኩም ስራዎች ጠንቃቃ ነው በስራዎችክ አባቴም በደም ከመዘፈቁ በፊት ያው ታውቃለህ አባት ጋር ምናምን ደግሞ የክብር ጉዳይ አለ። በዛ ላይ ደግሞ ለአባቴ አንድ ልጁ ነኝ። ብቸኛ ልጅ ነሽ አንቺ? አዎ ብቸኛ ልጅ ነኝ። ያው እንዳይኑ ብለኝ ነው የሚሳሳልኝ። ኧረ አንድ ባትሆኝም ራሱ አባት ሴት ልጆችን በጣም ነው የሚወድ። አዎ በትክክልና አባቴ አንደኛ በእኔ ምክንያት እዚህ ሁሉ ጦስ ውስጥ እንዲገባብኝ አልፈልግም። እኔ ደግሞ ታግዬ ባቅሜ ላስቀረው የምችለው ነገር አይደለም። እንዳልኩ ጓደኞቼም እንደምንም ራሳቸውን ተቆጣጥረው ነው ያሉት እንጂ የሆነ ቀን እየጠበቁ ነው ለአባቴም ለመናገር እነሱም እሱ ላይ ቀጥተኛ እርምጃ ለመውሰድ። ያው እኔ እየለመንኩ ነው እስካሁን ድረስ ያሉት እንደምንም አድርጌ እና አሁን ከአቅሜ በላይ ሆነ ማለት ለምኑ እንደዚህ ብሎ ማስቀረት አንዳንዴ እውነትን ልደብቃት አትችልም። እኔም ደግሞ እውነትን ይዤ ላስቀረት ስለማልችል
ያው ቶሎ እንድትደርስለት የፈለኩት አላቅም። እስካሁንም ለአባቴ ሊናገሩኝ ብቻ ግን እርግጠኛ ነኝ ወይ ነገ ወይ ዛሬ ግዴታ ይነግሩታል። ምክንያቱም የመጨረሻው ማስጠንቀቂያ ነግረውኛል። ለዛም ነው ቴሌግራም ላይ ቶሎ እንድታወራኝ ምናምን ብዬ ባስቸኳይ ያወራሁክ እና ያው አባቴንም በደም ከመዘፈቁ በፊት ለአንድ የማይረባ ሰው ብሎ ለተራ ሰው ብሎ ወንጀለኛ ከመሆኑ በፊት ለዛውም በኒጦስ ከዛ ነገር እንድታወጣው ብዬ ነው የደወልኩልክ። እሺ እንግዲህ ያለውን ነገር በማስረጃም ስለሰጠሽኝ አሁን ከዚህ በፊት እንግዲህ መርማሪ ፖሊስ ጉዳዩን ይዘዋል፣ ግልጽ ነው። ምክንያቱም ያው የተፈጠረው ነገር ምስክሮች አሉ፣ ጎረቤቶች አሉ፣ አንቺም አለሽ ተጠቂዋ የወጣበት አለ፣ የላክሽልኝ ውጤት አለ፣ የራጅ ምናምን እያንዳንዱ የሕክምና ውጤት ስላለ እሱ ማስረጃ ነው። እንግዲህ ከዛ በኋላ እሱ መጥፋቱም እንግዲህ ሌላ ትልቅ ማስረጃ ነው። ስለዚህ አሁን ምን እናደርጋለን መሰለሽ፣ ጊዜ ሳናጠፋ አለው ለተባለበት ቦታ ቪዲዮ ልከውልኛል ብለሸኛል፣ እሱን ታሳየኛለሽ። ምክንያቱም እያንዳንዷን ነገር በመረጃና ማስረጃ ነው መሄድና ማየት ምፈልግ። ስለዚህ አብረን እንሄዳለን፣ ያለበትን ቦታ ታሳየኛለሽ። ከዛ በኋላ አንቺ ያው ከክሮች ውስጥ ከአንድ ሰው ጋር አብረሽ እንድትሄጂ አደርግሻለሁ፣ ከነሱ ጋር እንድትቆይ። ምክንያቱም እናንተ ፊት ለፊት መገናኛችሁ ምንም ጥቅም የለውም። እሺ ላገኝ አልፈልግም፣ ግን እያንዳንዱን ነገር ያው ብትነግረኝ ብለሽኛል። ቅድም መጠየቅ እፈልጋለሁ ለምንድን ነው እንደዚህ ያደረገው ብለሽኛል። እሱን በቪዲዮ ማሳየሽ ይሆናል። ጠይቀዋለሁ፣ ምንም ችግር የለውም። ላገኘውና ጥያቄውን ጠይቀዋለሁ። አንቺ አይዞሽ በርሺ፣ ራስሽን በደንብ ትሪት አድርጊሽ። በደንብ ከሚገባው በላይ አስፈላጊ ነገሮችን መብላት፣ አላስፈላጊ ነገሮችን ደግሞ አትበይ። ይህን ነው ልልሽ ምችል። ቅድም ያው መርዳት የሚፈልጉ ሰዎች ደግሞ እንዲረዱሽ አድርጋለሁ። በዚህ እንዳትጨናነቂሽ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። በጣም የሚያሳዝን ነገር ነው። ስፔሻሊ በምትወዱት ሰው መከዳት ምን ያክል እንደሚያም ታውቁታላችሁ። ይሄ ደግሞ መከዳት አልፎ ደግሞ እንግዲህ የሰውነት አካል አወጦ መሸጥ ደግሞ ትንሽ ከሰው ሰውነት የወጣ ነገር ነውና እንግዲህ ያለውን ነገር ወደዛ ወደ ቦታው ሄደን የምናሳውቃችሁ ይሆናል። አብራችን ቆዩ። እንግዲህ ተመልካቾቻችን ያው ወደ ቦታው ደርሰናል ማለት ነው። ውስጥ ወደ 4-5 ሰው አካባቢውን እንግዲህ እየጠበቁልኝ ነው። መግቢያ መውጫውን እየተከታተልን ነው። ስለዚህ ቤት ውስጥ እንደሚገኝና አሁን ግቢ ውስጥ ችል እያደረገ ነው። ስለዚህ አሁን ትክክለኛ ሰዓት ስለሆነ ወደ እሱ ሂደን ቶሎ ማነጋገር ያለብን ይመስለኛል ማለት ነው። ምክንያቱም ጉዳዩ ሴሪየስ ነው፣ ቀላል ነገር አይደለም። ቦታው ትንሽ አቧራና ነፋሳማ ቦታ የበዛበት ነው። እኔ ስፖርትም ራሱ መስራት አለብኝ ይሄን ማሰብ። ምክንያቱም የእግር መንገድ ብዙ ራመድ ነበር ከዚህ በፊትና አሁን ግን ብዙ እየተራመድኩ አይደለም። ትንፋሽ ሁሉ እስኪቆራረጥ ድረስ ነው። ረዥም ቦታ ነው የሄድን። እንግዲህ ዋናው ቦታው ላይ መድረሳችን ነው። ምክንያቱም የእህታችን ነገር በጣም አሳዛኝ ነገር ነው። ዝም ብሎ እንዲሁ በቀላሉ የሚታለፍ ነገር አይደለም እና ወደዛ ከሄድን በኋላ እንግዲህ ልጁን የምናናግረው ይሆናል ማለት ነው። በምን አይነት መልኩ ነው የሚለው እንግዲህ ይሄ ኩላሊት እና ደም የለመደ ሰው ከሆነ ከባድ ነው። ስለዚህ መያዝ ያለብንን ነገር ይዘናል። ስለዚህ ሌላ በተጨማሪ ያሰብኩት ነገር ምንድን ነው፣ እዚህ ጋር እንደምታዩኝ ስታስቲክ እንደምሰራና የህዝብ ቆጠራ ማለት ነው። የህዝብ ቆጠራ በየቤቱ እየመዘገብኩ እንደሆነና መመዝገብ አለመመዝገብ ቸክ አድርጌ እሱን እንትን የምለው ይሆናል ማለት ነው። አሁን ወደ እሱ በመሄድ ገብተን የቤተሰብ ቆጠራ ነው ብለን እቺ መግቢያ በጣም ቆንጆ ነገር ስለሆነች በዚህ እንትን ምል ይሆናል እና ተከተል። ውሻ እንዳይኖር እባክህ። እንደ ከተማው ተመለስ የምትለው ውሻ አይደለም፣ አይመለስም። እዚያ ይታያል። ሰላም ብላት፣ እንዴት ነህ? ሰላም ነው? ጤና ይስጥልኝ። እንዴት ነህ? ሰላም ነው? ሁሉ ሰላም?
ያው እዚህ ጋር ካሜራ አለ ትንሽ እንዳይደብርህ በዲጂታል መልኩ እየመዘገብን ነው። ስታስቲክ ህዝብ ቆጠራ በየቤቱ በየቦታው እየመዘገብን ነው እና ቤተሰብ እዚህ ግቢ ውስጥ ስንት ሰው ነው ያለ? እኔ ብቻ ነኝ አይደለም፣ ምክንያቱም የተወሰኑ ተከራዮች አይቻለሁ ላይ ኧረ እባክህ ጥሩ። ስለዚህ ታዲያ ከአንተ ቤት አሁን ስንት ሰው ነው ያለ? እዛ ጋር ማን እንዳለ ሶስት ቤቶች አሉ እያከራየህ። በጣም ጥሩ። ስለዚህ ይህን እንመዘግባለን እያንዳንዱ ተከራዮችን። እሺ፣ ምክንያቱም ይሄ መንግስት ስራ ስለሆነ ለዛ እኮ ነው እኛ አሁን የያዝነው። እዚህ ጋር ምን አለ መሰለህ የህዝብ ቆጠራ እንደነገርኩህ ስታስቲክ ነው። እያንዳንዱ ሰው መታወቅ አለበት። ገብቶሃል? ከዚህ ያለው ሰው ማን ነው? እዛኛው ያለው ሰው ማን ነው? ህብረተሰቡ ሰላሙን ማግኘት አለበት። ገብቶሃል? ለአንተም ነው አሁን ተከራዮች ማን እንደሆነ ማወቅ መቻል አለብህ። አሊያ ሊያጠቁ ይችላሉ፣ አይታወቅም አይደል? ስለዚህ ምን ታደርግልኛለህ መሰለህ እያንዳንዱን የተከራዮችን ስም ትነግረኛለህ። እንደዛ ይሆናል ማለት ነው። ቤት ውስጥ እንቀመጥና ያሉትን ነገሮች ፎርም አለ እነዛን እንሞላለን። ለምን ወደ ቤት ምን አለ ማለት እኛው እንደነገርኩ እዚህ ጋር የምታየው ነገር አናሎግ ነው። እዚህ ጋር ደግሞ ዲጂታል ነው። ገብቶሃል? በዲጂታል በስልክ መዝገበን ማሄድም እንችላለን። ፍላጎቱ ካለህ ግን በዚህ መሆን የተሻለ ነው በአጀንዳ። ስለዚህ ምን እናደርጋለን መሰለህ ቤት እንቀመጥና ውሃም ነገር ካለ ውሃ አስጠንና ምዝገባውን እንቀጥላለን። አንዳንድ ጥያቄዎች አሉ፣ እነሱን የመመለስ ግዴታ አለብህ። ግዴታ ስለሆነ እሺ፣ የመጣንበትን ቦታ ያስገድዳል አይደል? ስለዚህ እንግባ፣ አስገባን ወደ ቤት። ካሜራ መኖሩን ወደደው። እሺ፣ በጣም አስፈላጊ ነገር ስለሆነ ና። እሺ፣ የትኛው ነው? ይሄኛው ነው። እናመሰግናለን። ግባ ግባ፣ ቅዳ። ያው እንግዲህ ከስም እንጀምራለን። መጀመሪያ ግዴታ ስለሆነ እንግዲህ ምዝገባው ለሁላችንም ደህንነት ነው። እኛም ይሄን እንግዲህ ዝርዝሩን ለቢሮ ካላቀረብና እኛ የምንቀጣው ቅጣት አለ። ገብቶሃል? ስራችን በአግባቡ መስራት እስካለብን ድረስ የቤተሰብ አካል እዚህም ሀገር ይኑሩ ሌላም ሀገር ይኑሩ ያሉትን በሙሉ እያንዳንዳቸውን ትነግረኛለህ። እሺ፣ በቅድሚያ ከአንተ ስም እንጀምር። ስም ማን ይባላል? ይሄን ለድል ቁምላቸው። ለድል ቁምላቸው። ለድል ቁምላቸው። እሺ፣ ለድል ቁምላቸው። ማን ያወጣልህ ስሙን? አያቴ። አያት። ኦኬ። ዘመቻ ዘምተዋል አያት? ባድዋማ አይደርሱም አያት። ሁለተኛው ጦርነት ላይ ተሳትፏል። እሺ ካልከኝ እሺ። ታዝሎም ቢሆን ምናምን ታዝሎም ማዘር ሬሽን ስታደርስ እሺ፣ አንተ ትጫወታለህ። እዚህ አሁን የምትኖረው አንተ ብቻ ነህ? እኔ ብቻ ነኝ የምኖረው። አንተ ብቻ? ስለዚህ አሁን የተከራዮችን የሶስቱን ቤት ስማቸውን ትነግረኛለህ። ፋይል ተቀብለሃል? ለመሆኑ የእነሱ ነው ዝም ብለን ያስገባቸው? አይ ብዙም ግንኙነት መታወቂያ ምናምን ተቀብለሃል? አልተቀበልክም? መታወቂያ አላቸው። ተቀብለሃል? ኮፒ ሰጥቶኛል። ኮፒ ሰጥተዋል። ስለዚህ አሁን የሶስቱንም ኮፒ ትሰጠኛለህ። እሺ፣ ምክንያቱም ያው ለሴፍቲ አይደል? እነሱን ገብቼ የምጠይቃቸው ወረቀቶች ካሉ አሁን ስጠኝ ወረቀቶች እና እነሱን እመዘግባለሁ። እሺ፣ ቀጣይ ብቻዬን ነው የምኖር ብለኛል። እሺ፣ ምን ያክል ጊዜ ነው ከመጣህ ወደዚህ? አንድ 2 ዓመት ነው። ኦኬ፣ 2 ዓመቱ ነው። ይሄ የቤተሰብ ውርስ ነው ወይስ? አይ በራሴው በላቤ ያገኘሁት። በላብህ? በጣም ደስ የሚል ነገር ነው። ወጣት ነህ። እንደዚህ በወጣትነትህ ቶሎ እንደዚህ ግቢው በጣም ሰፊ ነው። ግማሹ ከዚህ ወደዛ ራሱ ከዚህኛው ይበልጣል። ደስ የሚል ነው። መስራት አንዳንዴ በእድሜ ምናምን መጠቀም አሪፍ ነው። ምንድን ነበር ስራ የምትሰራው? ድለላ። አዎ እንደሱ ልክ ነህ። ድለላ በጣም የሚያበላ በጣም ቆንጆ የሆነ ስራ ነው። ሁሉም እንደዛ ቢሰራ አሪፍ ነው። ለመሆኑ በማለት ድለላው ስትሰራ
በምን ያክል ጊዜ ነው እንደዚህ ቶሎ ቦታ ወይም ቤት እንደዚህ ገዝተህ እስከ ማከራየት ድረስ የደረስክ? ማለት አለመመለስ ትችላለህ፣ ግን ያው እንደ ጓደኛ ስለተያየነ ምንም እዚህ ጋር ስራ ቢሆንም ግን ከስራ ውጭ የሆኑ ጥያቄዎችን ደግሞ ጠይቃለሁ። ምክንያቱም እኔም እንዲኖረኝ ይፈልጋለሁ። እዚህ ጋር የምታየው ወንድሜም እንዲኖረው ይፈልጋል አይደል? ማንኛውም ሰው እንዲኖረው ይፈልጋል መቼም። እና እስኪ እንደው ካልደበረ ብትነግረኝ በምን አይነት መልኩ ነው? ምን ያክል ጊዜ አጠራቅመ ነው? አይ ብዙ ጊዜ አላጠራቀምኩም። ብዙ ጊዜም አልሰራሁም። በአጭር ጊዜ ምናምን በተገኙ አጋጣሚዎች ምናምን። ለምሳሌ ምን ያው ንብረትና ማሻሻት፣ ቤት ትልቅ ቤቶች ምናምን አሻሻት ምናምን። በቃ በአንዴ የሆነ አየር ገባ። እንደምታየው አሪፍ ቦታ ላይ እየኖርኩ ነው። ከከተማ ግን እንዴት መረጥከው ክፍለ ሀገር? ያው ደስ ይላል። ያው ከተማ ብዙም ያው እዚህ እንደምታየው ይሄን የምታየው አየር እዛ አይኖርም። ያን ሰላም አለው። አዲስ አበባ ላይ የለም እንጦጦ ምናምን አይገኝም እንደዚህ አይነት አየር። ያው ሩቅ ነው። ይሄ ነው ቅርብ ለአንተ ነው የሚቀርብህ። ተመችቶኝ እየኖርኩ ነው። አይ በጣም ደስ ይላል። እንደው ምን ያክል ቤቶች ቢሸጡ ነው እንደዚህ ቦታ የሚገዛው? እኔ ራሴ አሁን ትዝ አይለኝም። ኧረ እባክህ እንደነገርከኝ መተው ትተዋል፣ ግን ብዙ ጊዜ አልሰራውም ብለኛል። ብዙ ጊዜ ሳይሰራ ቶሎ እንደዚህ የሚሰራ ከሆነ እኛም እንደው መቼም የመንግስት መስሪያ ቤት የምታውቀው ነው አይደል? አድካሚ ነው፣ በጣም አድካሚ ነው። አሁን እንደውም ትንሽ እንደው በዲጂታል አደረጉት እንጂ እያንዳንዱ ነገር በፋይል ነው ታውቃለህ። አሁን እነዚህን ነገሮች ግን እዚህ ጋር መዘግባለሁ፣ ከዛ ቢሮ ገብቼ ጽፌ በኮምፒውተር ነው ተስተካክለው የሚቀመጡት ዲጂታል ስለሆነ ያው እየዘመነ ነው ይመስለኛል አይደል? አንተ ደግሞ መዘመኑን ትተህ ወደ ክፍለ ሀገር አሁን ደግሞ መጣሃልና ምንድን ነው ምክንያት እዚህ ለመኖር? እኔ የአየሩ መመቸት ነው እንጂ ሌላ ነገር የለኝም። ምክንያት የለኝም። የአየሩ መመቸት ተመችቶኝ ነው። እዚህ ጀርባም ቤት አለ አይቻለሁኝ፣ ወደ ውስጥ እንደዚህ የሚወስድ ምን ልትሰራበት አስበሃል ወይስ ምንድን ነው ላይ ያለ? እስቲ እንደ ፈጣሪ ምንም ነገር ከዚህ በኋላ ልሰራ አልችልም። በቃ አርፌ መኖር ነው ፈልገው። ሰርቪሶች አሉ እነዛን እያከራየ ማለት ነው። በቂ ነው። በጣም ደስ ይላል። አሁን ይህን ነገር አንድ ነገር ልተባበር እፈልጋለሁ በዚሁ አጋጣሚ። ያው እንደ ጓደኛ ስለተግባባን የተከራይ አከራይ ውል ምናምን አለ። ያው ውል ሲኖር ምን ይሆናል? ያው የምታስገባው ብር አለ ለመንግስት። እንደዛ አይነት ነገሮችን እንትን ማለት እፈልጋለሁ እኔ እንዳስቀርልህ ባደርግ ደስ ይለኛል። ምን ታስባለህ? ደስ ይለኛል። ያው እንደዚህ አይነት ነገር ይመስለኛል የመክፈል አቅም አለ። አለ አውቃለሁ። ግን አንዳንዴ እንደ ቤተሰብ ተያይተን ካንተ ጋር ጥሩ ጊዜ ግቢው ላይ አሳልፈን ብንሄድ ምናምን ምን ታስባለህ? ደስተኛ ነኝ። ሁሉም ሰው ደስተኛ ነው የሚሆን ባይዘው ያው ክፍያ ከሌለ። እሺ አዲስ አበባ ያሉት ቤተሰቦች ስንት ናቸው? አዲስ አበባ ሶስት ናቸው። ስንት እህት ስንት ወንድም? እናት አባት አንድ እህት ነው ያለ። እሺ ስማቸውን እስኪ ንገረኝ። ስማቸው እሺ አይዞህ አሁን ምን አለ መሰለህ የአባት ስም አለ እዚህ ጋር ችግር የለውም። የእናት ስም ንገረኝ። የእናት ስም ታየች ማን? ታየች ደረብ። እሺ እህትስ? ሳራ ማን? ደሳለኝ። ሳራ ደሳለኝ። በአባት አትገናኝ? በአባት አንገናኝም። አትገናኝም? በእናት ነው የምትገናኝ? በእናት ነው የምትገናኝ። ስለዚህ አሁን ሌላ ወንድምም የለህም እህትም የለህም? የለኝም። እሺ አሁን እነሱ ያው ይሄ የምትሰጠኝ ዳታ ትክክለኛ መሆን አለበት። ምክንያቱም ይሄ በህግ ያስጠይቃል። እሺ እኔ አሁን በተቻለኝ መልኩ ላግዝ ነው አይደል? እዚህ ተከራይ አከራይ ምናምን አስገባ የምትባለውን ብር እሱ እንዳታስገባ ለአንዳንድ ነገር እንዲጠቅምህ። እዚህ ጋር አሁን መብራት መጣ። ኦኬ። ስለዚህ እዚህ ጋር ያለው ቲቪ እንግዲህ ከፍ ማለት አለበት ብዬ አስባለሁ። እንደዚህ አይነት ነገሮች ሲቀሩልህ ቤትህን ደግሞ ሞር ታስተካክለዋለህ ብዬ አስባለሁ። የትዳር ደረጃ? አላገባህም? ያላገባ የምጠብቅበት ምክንያት አለ? ምንም ነገር ትዳር አላስብም።
ከዚህ በፊት ጓደኛ ኖሮ ያውቃል? የለኝም። ይሄማ ምንም የማይታመን ነገር። ምክንያቱም እኛ ወንዶች ነን አይደል? መቼም በዚህ አንወሻሽ። የለኝም። እውነቴን ነው። አርፋችሁ ተቀመጡ ብንባል መቼም አንቀመጥም። ተው እንጂ ስንቶና እንዲያው ከዚህ በፊት በጓደኝነት ምን ያክል ጊዜ ቆይተሃል? ግዢ ነው የምጠቀመው። ግዢ ነው የምጠቀመው። ሴቶችን መግዛት። እንደዚህ አሁን በግልጽ ስላወራኝ ደስ ብሎኛል እንደ እውነቱን ለመናገር። ግን ለምንድን ነው እንደዚህ አይነት ነገሮችን የምጠቀም? ማለት ጓደኛ መያዝ ስለማትችል ነው ወይስ? የፍቅር ሪሌሽን ግንኙነት አልፈልግም። የግዢ ውስጥ ቢቀርስ ምንድን ነው ችግሩ? ያው አናት ላይ ወጥቶ ይፈርጣል። ኧረ እባክህ። እሺ አዲስ ነው የሆነብኝ። አንተ አሁን እንግዲህ ዛሬ ስሰራ ከዋልኩት ሰዎች በሙሉ ያንተው ደግሞ በጣም ነው የሚለይ። እሺ እንግዲህ አናት ላይ ይወጣል ብለኛል። ይሆንበት። ሌላ እንግዲህ እየጨረስን ነው። ጥያቄ ያለቀ ነው ጥያቄዎቹ። እስኪ እሺ ወደዚህ ከመጣሁ 2 ዓመት ነው ያልከኝ? እሺ የገዛቸው ከዚህ ቦታ ላይ የገዛቸው ስማቸው ማን ነው? ሰውየው ታደሰ ይፍሩ። አሁን ካርታ እጅ ላይ ነው። በዚህ ቤት ውስጥ አየር ካርታ አለኝ። አየር ካርታ። ኦኬ በጣም ጥሩ። ብዙ እንትን የሰጠህና እስኪ ወደኋላ መለስ ስላደርግና የፍቅር ሪሌሽንሽፕ ላይ ምንድን ነበር ያልከኝ? ምንም አልፈልግም ነው ማለት ምክንያቱ ምንድን ነው? እንደ ፍሬንድ አሁን እኔም ትዝ አይለኝም። ጓደኛ ይዤ ምናምን አላውቅም። ተጎድተህ ታውቃለህ እዚህ በፊት? ንገረኝ። ጨራሽ በቃ ተውኩኝ እኮ ከመተው በፊት የነበረችውን እንዴት አድርጋን ያቃጠለች እስቲ ንገረኝ። አንዳንድ መቼም ያቃጥሉና አሉ መቼም አይደል? ስለዚህ አሁን ወጦልኛል ሳይሆን ከዚህ በፊት ስታቃጥለ የነበረች ማን ናት እስኪ ንገረኝ። ትዝ አይሉኝም። ጭራሽ አይሉኝም። ቅድም ስለ አንድ ሴት ታወራኝ መስሎ ነበር። አሁን ደግሞ አይሉኝም ነው። ገባሁኝ ነው በቃ። ኦኬ ስለዚህ እንደዚህ ኦኬ እሺ። በአንዴ 2 ሴት 3 ሴት ጓደኛ ይዘህ ታውቃለህ? ይመስለኛል። አይዞህ ፍሪውን አወራኝ። አሁን ስለ እንዲያውም እንዳንተ አሁን ፍሪውን ያወራኝ ሰው የለም። ስለ ግዢ ማንም ሰው የግዢ እንኳን ቢሄድ የግዢ ሂጃለሁ አይልም፣ ማስረጃ እንኳን ብታቀርብበት። እናንተ ደግሞ ሳይ ፍሪ ነህ፣ ወጣት ነህ። ሀቃቁን ነጭ ያወራኝ ደስ የሚለው ፓርቲ ነው። ግን ጓደኛ በያዝክበት ሰዓት ሌላ ተጨማሪ ጓደኛ ሴት ይዘህ ታውቃለህ አንድ ላይ? ምክንያቱም አንተ አሁን ሳይ ምንም አይመስልህም ስለ ጓደኛ ምናምን ከፊት ላይ እንደምረዳው ነገር። ተጎድተህ ነው ወይስ የሚያስደስት ነገር ስለሆነ ነው? ያው የሚያስደስት ነገር ስለሆነ እኔ ያስደስተኛል። በቃ ያ ነገር ግንኙነት ምናምን የፍቅር ምናምን አትወድም? አልፈልግም። አብረህ ስኖረህ ታውቃለህ በእንደዚህ አይነት ሪሌሽንሽፕ ውስጥ? ምንም አይነት ላይፍ በቃ ትውስታ ምናምን አልፈልግም። ኦኬ ማውራት ነው ያልፈለግ? ምንም ነገር። አይ በቃ ካራከኝማ ጥሩ። እኔ አሁን ስላቀረብኩ ነው ቤት ኪራይ እዛ የሚከፈለውን ነገሮች የተከራከረኝ ምናምን አትክፈል፣ እንደ ወጣት እንግባባ ያልኩ። እኔ ከአንተ 5 ሳንቲም ፈልጌ አይደለም ባይዘ ወይ ስነግርሽ ብር ፈልጌ ምናምን ሳይሆን የሰው ልጅ መተዋወቂው አይታወቅም። ገብቷል? እኔ ይህን ስታስቲክ እየሰራው እንግዲህ ይህም ቦታ አካባቢ በሙሉ አደርሰዋለሁ ሁሉንም ሰው። እኔ እናንተ እንሆናለን፣ ቤተሰብ እንሆናለን። አንተው እንደነገርከኝ ከሆነ አንተ እዚህ ነህ፣ እነሱ ደግሞ ከተማ ነው ያሉ አይደል ቤተሰቦች። አንድ ነገር ብትሆን የሚደርስልህ ሰው ሊኖር ይገባል። ብር ስላለህ ብቻ ቦታ ስለገዛ ሰው የሚባለው ነገር በጣም አስፈላጊ ነው። ሰው ያስፈልጋል አይደል? ስለዚህ እዚህ ግቢ እንኳን ቅድም እያየው ነበር፣ ዞር ዞር እያልክ ስንገባ ብትወድቅ እንኳን የሚያነሳ ሰው ሊኖር ይገባዋል። ገብቷል? ስለዚህ እንድንተጋገዝ፣ አንተ ደግሞ ግልጽ ሆነህ ብታወራኝ ደስ ይለኝ ነበር። ምክንያቱም ግልጽነቱ የኔ እናንተን እንትን ያቆየዋል ብዬ አስባለሁ። አይመስልም? ስለዚህ በተጨማሪ ይህን ጥያቄ ካልመለስክልኝ ቀጣዩ ልጠይቅህ አልችልም። ምን ያክል ዓመት ቆይተህ ታውቃለህ በፍቅር?
4 ዓመት ጎበዝ። በቃ እንደዚህ ፍሪ ሆነ ስታወራኝ እኔም ራሱ ደስ ይለኛል። 4 ዓመት እና በዛ ውስጥ ልጅ ምናምን ነገር አልተፈጠረም። እና አሁን ያው ብቻህን ማየ ፍቅር ሪሌሽንሽፕም አልፈልግም ብለኛል። ያ የሆነው በምን ምክንያት ነው? በቃ ተጣላን። እኔም ስራዬን መርጬ ወደዚህ ወደ ተጠቀቀው በቃ ስራዬን መርጬ ሳይሆን አሁን ያው እረፍት ላይ ነው ይመስለኛል አይደል? አሁን ያው ስራዬን ሰራው፣ ቤት ሰራው፣ ቁጭ አልኩኝ። እና እንደውም አሁን አይደለም የምታስፈልግ ሴት ልጅ ምን ታደርጋለች እንዴ? መስሪያህን ምናምን ካዘጋጀ እዚህ በኋላማ በቃ ቤተሰብ መመስረት ነው እንጂ ኖርማል ነው ብቻ ነው። ለእኔም ድጋሚ መጥቼ ዶሴን ይዤ እንድጽፍ የቤተሰብ አባል ስንት ነው የሚለው ደግሞ አለ አይደል? ቀጣይ የምመጣበት እንደዛ እንድመጣ አድርገኝ እንጂ ባታረቀኝ ደስ ይለኛል። እስቲ እንሞክራለን። እሺ በጣም ጥሩ። በቃ ጥያቄዎችንም እየጨረስን ነው። 1-2 ጥያቄ አሉ እንጨርስ እንጂ ምንድን ነው ሰዓት እየሄደብኝ ነው። እኔም የምሄድበት ቦታ አለኝ ብራዘር። ያው መቼ ስራ አይደል? እኛም ስራ እየሰራን እኮ ጨረስን። በቃ አሁን እኮ የሚያግባባን ነገሮች ተጫወትን፣ ተጠያየቅን። በቂ አይደለም? በቂ ነው። ግን ያው እኛም አሁን እንግዲህ እንደ እንግዳ ብታይነ ውሃ ምንም አትሰጠንም። እንዴት ነው አታቀርበንም? አራከን ነው እኮ ያው በቃ ብራዘር፣ ያው እኔም ስራ አለብኝ። የሆነች የምሄድበት ቦታ አለ። የምትሄድበት ቦታ አለ? ኦኬ እና እንጨርስና እንውጣ። ቤቱንም ዘጋግቼ ልወጣ ነው። እሺ አይ ኖርማሊ ጨርሰናል። 1-2 ብቻ ጥያቄዎች ነው አለ ያልኩ። እነሱም የግል ጥያቄዎች ናቸው። እነሱን በመመለስ እንድትተባበረኝ አጠር አድርጊውና። አጠር ነው ማድረገው። እስኪ ከዚህ በፊት ስለነበረችው ጓደኛ አውራኝ እስኪ። ማንች? ኧረ በዚህ ሰዓት በቃ ረስቻታለሁ። እኔ አሁን በዚህ ሰዓት ሌላ ላይ ማለት ያው ሌላ ኑሮ ሊሆን ይችላል፣ ግን እኔ እያወራ ያለሁት ስለ ናፍቆት ነው። ስለ ናፍቆት እስኪ ምን ናፈቀ? ምን ናፈቀ ማለት ምንድን ነው? ስሟ ነው ናፍቆት። ማንሽ ናፍቆት? ያንተ ጓደኛ የነበረችው። ኧረ እኔ ብራዘር እንደዚህ አይነት ነገር ምንድን ምን ሆነ ነው? ምን ሆነ? ቆይ ተረጋጋ። ይኸውልህ ቁጭ በል እንጂ ምን ሆነ? ንገረኝ። ምንድን ነው ማንሽ ናፍቆት? ምንድን ነው ናፍቆት? አይደለም ምን ሆነ ነው? ምንድን ነው የተነሳበት? ወይ እሺ ቁጭ በል ቁጭ በል እዚሁ ና ቆይ ይኸውልህ ተረጋጋ። ቁጭ በልና እናውራ። ምን ሆነ ነው? ና ቁጭ በልና እናውራ እኮ ነው። ቁጭ በልና ማን ነው? ህግ ነን ነው የህግ አካል ነን። ነግሬሃለሁ ከዚህ በፊት ማለት እኮ ቁጭ በል ችግር የለውም። ችግር የለውም። ቁጭ በልና ችግር የለውም እናውራ። ያው ቁጭ በል ከዛ በኋላ እናውራ። ናፍቆት ምናምን ትላለህ እንዴ? ምን ፈልገህ ነው? እንዴት ምንድን ነው ችግሩ? በሰው ቤት መጥተህ የሌለ ወጨበሬ ትፈጥራለህ እንዴ? ምንድን ነው የምታወራው አንተ? ምንድን ነው አማርኛ ተቀያየረ? ምንድን ነው በስነ ስርዓት የምታወራውን ነገር አታውቅም እንዴ? ምን ፈልገህ ነው? ሰው ቤት ዘው ብለህ መጥተህ ሌላ ታሪክ ትፈጥራለህ እንዴ? ሰው ቤት ዘው ብዬ አልመጣሁም። አርፈህ ቁጭ በል እኮ ነው የምልህ። ኧረ በእናትህ ሰውዬ እኮ በቃ ውጡልኝ። ምን ፈልገህ ነው? አይደለም ተረጋጋና መጀመሪያ። ምንም የምረጋጋበት ጉዳይ የለኝም። ምን ፈልገህ ነው? በቃ ጨረስካ? ውጣልኝ። አልጨረስኩም። እሺ አንዴ ጠብቅ። ቆይ ቁጭ በልና መለህ። ይኸውልህ እዚህ በኋላ አንድ ነገር ልንገርህ። በስነ ስርዓት የምናወራ ከሆነ እናውራ እኮ በቃ ውጣልኝ። ካልሆነ አዳምጠኝ። ሲጀመር ብቻዬን አልመጣሁም እኮ ከማንም ጋር። ምን ሆነ ነው አንተ? ምን አይነት ወሬ ነው የምታወራው? አዳምጠኝ። ይኸውልህ የህግ አካል ይዤ ነው የመጣሁኝ። የምን ህግ አካል? የህግ አካል ይዤ ነው የመጣሁት። ዝም ብዬ የምንቀሳቀስ ይመስላል? አርፈህ ቁጭ በል። የምናወራው ነገር አለ እናውራ። በቃ አርፈህ ቁጭ በል። ኧረ ጨርሰናል፣ እንሂድበት ብራዘር። ይኸውልህ ቁጭ በልና ተረጋጋ። ስለምን ጉዳይ ነው የምንረጋጋው? ማውራት ስላለብን። ምንም አይነት ነገር አላወራም አለ። ምንም አይነት ነገር የምታወራኝ ነገር የለም፣ ማወራ ነገር የለም። ጀለስ እሺ፣ ውጣልኝ በቃ። ጀለስን እዛው ፈልግ። እኔ ጀለስ ውጣልኝ በቃ። አዳምጠኝ። ምን ፈልገህ ነው? ካላዳመጥከኝ እንዴት አላዳምጥህም ነው የምልህ። አታውቅማ የምነግርህን። ታዲያ እንደዛ ከሆነ እኔ እኮ በተረጋጋ መንፈስ ተረጋግቼ እያወራሁ አይደል እኮ። በቃ ስለማይመለከተኝ ነገር ለምን ታወራኛለህ? ስለሚመለከት ነው የማወራ። ምንም አይነት ነገር የሚመለከተኝን ነገር እያወራኝ አይደል። እስካሁን ድረስ አንተ ስለ ግዢ ሴት ስታወራ ያልደበረ፣ አሁን ስለ ናፍቆት ሰው ማንሽ ናፍቆት? እኔ አላውቃትማ። ምን አናደደ? ስለማላውቀው ሰው እያወራኝ እንዴት አናደደ? ስለማታውቃቸው ሰዎች አውርቼ የለ እኮ በቃ አሁን የሰጠኝ ቤተሰብ አካል ምናምን ስም አምሹር ያንተ ቤተሰቦች አሉ። ኧረ እኔ የራሴን ቤተሰቦች ፉገራ እንደሆነ ይገባኛል። ምንም አይነት ነገር ነው የምልህ። ፉገራ አይደለም በቃ ትክክል የሆነ ነገር ነው የሰጠኝ። በምን አይነት መልኩ ነው ብሩን ያገኘው? ይህን የገዛበትን ቦታ ደላላ ነበርኩኝ አላልኩም? ትንሽ ጊዜ ሰርተህ ያውም የተወከው ስራ ምንድን ነው ይህን ያክል ግቢ የሚያስገዛ? እስኪ ንገረኝ እኮ። ቤቶች ምናምን አሻሽጥ ነበረ አልኩ። አርፈህ ቁጭ በልና። ኧረ በእናትህ የምሄድበት ቦታ አለኝ፣ ስራ አለብኝ ብራዘር። ተረጋጋ፣ ቁጭ በል፣ ስነ ስርዓት ይዘህ አውራኝ። ኧረ አላወራህም።
ምን ሆነ ነው? ስማ ከውጭ የህግ አካል ይዤ ነው የመጣው። ምንም ነገር ሳናወራ ወደ እነሱ መውሰድ እችላለሁ። ማግዝ ነገር ካለ ግን ልገዝህ። ምን አይነት ነገር ነው የምታግዘኝ? ምን ማለት ነው? በምን አይነት መንገድ እኮ እንደዚህ ነው ያልኩህ። ተረጋግተን እናወራና ስለ ናፍቆት ያለውን ነገር ንገር፣ የተፈጠረውን ነገር። እኔ ምንም ነገር አላረኩም፣ ምንም ነገር አላቃትም ጭራሽ። እሺ ናፍቆትም ምን አረክ ብያለሁ? ምንም አላረኩም። ምንም አይ እንዴት ምን ነው? ይኸውልህ እኔ ስለ ናፍቆት እናወራ ነው ያልኩህ። አንተ ደግሞ ምንድን ነው የምትለኝ ያለው? ምንም አላረኩም። ምንም አላረኳትም አልኩህ። ነገር የለም። ምን አድርጋታል ብዬ ነው? ምን አልኩ? ስለሷ እናወራ ነው ያልኩህ። ኧረ እኔ አሁን አታስጨንቀኝ። እኔ አላቃትም ልጅቷንም። ናፍቆት አሁን አንተ በቃ በአንተ ቤት ተደብቀህ ኑሮ አለማያን እያየህ ኑሮ እየኖርኩ ነው። ኧረ ተወኝ። የሰው ሰላም ነስተህ እንዴት ነው ሰላማዊ ኑሮ የምትኖር? ምን አጠፉ? ምን አረኳት? ምንድን ነው የወሰድክባት? ምን ወሰድኩኝ? ምንድን ነው የወሰድክባት? ንገረኝ። መወሻሸቱን ተው። ምንም ነገር አልወሰድኩባት ብራዘር። ይኸውልህ የህግ አካል ይዞህ ከሚሄድ እኔ ራሱ የህግ አካሎችን ልጁ አልተገኘም እዚህ እየኖረ አይደለም ብዬ ልንገራቸውና ይሄዱልህ። ተመልሰው ይሄዱልህ። እስማማሉ። በዚህ እኮ ተረጋጋ። አሁን መዋሸቱ ለአንተ ምንም አይጠቅምህ። እሺ ኧረ ጨነቀኝ ወንድም። ይኸውልህ ማስረጃ አለን፣ በቂ የሆነ ማስረጃ አለ። እሺ ያንተ ቤተሰቦች ራሱ የት እንዳለህ አያውቁም። ያንተ ቤተሰቦች አያውቁም። ኩላሊቷን ያወጣህባት የፍቅረኛህም ቤተሰቦች የት እንዳሉ ማያውቁ ይመስላል። አሁን ከአባትየውም እጅ ነው የምታደገህ ያለው እኮ። አባትየው ቀድሞ ቢመጣ አሁን እንደዚህ ቁጭ ብለን የምናወራ ይመስላል። ቀድሞ ደርሶ ቢሆን አንተ ነታችን የምናገኝ እንደዚህ ቁመህ አናገኝ። ወይ እዛ ግቢ ላይ ስንገባ መጀመሪያ ያገኘነ ቦታ ላይ ደም ተዘርቶ እዛ ላይ ነው የምናገኝህ ነበር። ገብቶሃል አይደል? መፍትሄው ምንድን ነው? እኔም እሱን ነው የምልህ። መፍትሄው ይህን ነገር ያደረክበት ምክንያት ምንድን ነው? ጥቅም። ፍቅርስ ምን ያደርጋል? ፍቅር ያለ ገንዘብ አባ ጨጓሪ ነው ሲባል አልሰማህም? ማን ነው ደግሞ እሱን ያለው? ባይሆንም ልንገርህ። ኧረ አሁን ብራዘር እኔ አሁን ምንም ነገር እኮ የፈጠርኩት ነገር የለም። ምንድን ነው ደሙ ነው እንደዚህ የሚያደርግህ? ምንም ነገር አላረኩም። እኔ ምንም ነገር አላረኩኝ። ምንም ነገር አላረኩኝ። ይኸውልህ ይህን ነገር ያደረክበት ምክንያት መጀመሪያ ንገረኝ። ከዛ በኋላ ሌላ ሰዎችንስ አድርገሃል? አላደረክም? አላደረኩም። እኔ ምንም ነገር አላደረኩም። እሷንስ? አላደረኩም። እሷንም ምንም ነገር። ምን ማለት ነው? ፍቅር ያለ ብር አይሆንም። አሁን በጥቅም ነው ያደረኩት አላልከኝ? የሰው ልጅ እኮ ይሳሳታል ብራዘር። ምን ማለት ነው? ተሳስቼ ነው ያልኩ እንጂ እኔ ምንም ነገር አላደረኳትም። ተሳስቼ አትበለኝ። በኃይል እናውራ። በቃ ተወኛ ብራዘር። አይበቃንም? ምንድን ነው አይበቃንም ማለት? አይ በቤቴ አንተ ኃይለኛ አንድ ነገር ልንገር። በእናትህ ስማ፣ አንድ ነገር ልንገር። ተረጋጋ። በቤቴ ኃይለኛ አትጮትብኛል አይደለም። ቤት እሺ፣ ቤት ነው አውቃለሁ እኮ ቤት ነው። ገብቼ ደግሞ መጣ አሪፍ ነው። ምንድን ነው የምትገባ? አንዴ የማወራ ነገር ካለ ብናወራ ይሻላል። ምንድን ነው የምትገባ? ንገረኝ እኮ አንዴ በቃ ገብቼ ብናወራ ይሻላል። ገብቼ ስወጣ እናወራለን። ወደ ውስጥ ትገባ ነው? ግባ። እሺ ነው ቁጭ አርፋ ቁጭ 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 አርፋ ቁጭ አርፋ አንተ ቁጭ 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 በል። በሰው ቤት ዝም በል። የምን የሰው ቤት ነው? ምን ፈልገህ ነው አንተ? ቁጭ በል አርፈህ። እንዳትነሳ ነግሬሃለሁ፣ እንዳትነሳ። በጥፊ ነው የማጮልህ። እሺ። ኧረ በእናትህ የሚሰማን ፈልግ ጀለስ። ምንድን ነው የሚሰማን ፈልግ ማለት? እንዴት ነው? ምን አይነት ነገር ነው? ለምን ተነስተህ አትሄድም? አሁን አቅም ካለ እኮ እሄዳለሁ። ቁጭ በል አርፈህ፣ ቁጭ በል አርፈህ፣ ቁጭ በል። ቦክስ ራሱ አልዘነዝርም ለአንተ። በጥፊ ነው እንደ ሴት የምታውቅ። ኧረ ልውጣበት። ምን ሆነ ነው? ስነ ስርዓት ያዝ። እሺ እንደዚህ ነው። አይንን አሁን እንደመታው ደግሜ ነው የምመታ። አርፈህ ቁጭ በል። እሺ። በቤት ትላለህ እና ቤት በንጹህ ላብ ሰርተህ ያመጣው ቤት ነው። ሌባ። አንድ ነገር ልንገርህ፣ ከዚህ በኋላ እኔ አልታገስህም። እሺ። ወደ ውስጥ የምትገባ ምን ልትሰራ ነው? እቃ ላመጣ። እቃ ይዘህ ልትመጣ ከዛ እኔ ልትጎዳኝ ነው? እኔ ባዶ እጄን የመጣው ይመስላል?
አንተ እጅ ተነስ ግባ። ቁጭ በል ቁጭ በል ቁጭ በል አስገባው እጅ በል እንዳልወስንብህ እግር ያሉ አልፈህ ቁጭ በል። እሺ የት የምትሄድ ይመስልሃል? አስገባው ሌባ ይገባ ቁጭ። አሁን በስነ ስርዓት ሽል አልፈህ ቁጭ በል። ውስጥ ገብተህ ምንም እንደማታጣው ምን እንደማታመጣ አውቀዋለሁ። እሺ አርፈህ መቀመጥ አለብህ። አሊያ ደግሞ ወደ ኋላ እሰራለሁ። እሺ አንድና አንድ ነገር ነው የምነግርህ። ድርጊቱን አድርገዋል። በቃ ማንኛውም ሰው ሊያደርገው ይችላል። ወጣት ልጅ ነህ። ገንዘብ ሊያሳስት ይችላል። እኔ አልሳሳትም? ንገረኝ። እሳሳታለሁ? የሰው ልጅ አይደለም? ማን ነው ጻድቅ እዚህ ምድር ላይ? ምን እንዳደረግልህ ነው የምትፈልገው? እኮ መሳሳት ያለ ነው አይደል? መልስልኝ። ተሳስተሃል። ደግሞ አልሞተች። ምን ሆነች አይደል? አልሞተችም አይደል? ታውቃለህ እንዳልሞተች። ኩላሊቷ ብቻ ነው የወጣው። ስለዚህ ምንድን ነው ምክንያት? አትወዳትም ነበር? ይህን ንገረኝ። በቃ ንገረኝና እኔ አሁኑ ደውዬ እነሱን እንዳላገኘውና ጓደኛውን ያገኘሁት እሱ የለም እዚህ አይኖርም ብዬ እነግራቸዋለሁ። እሺ ገንዘብ ነው ያሳስተኝ። በጣም ጥሩ። እሺ አትወዳትም ነበር? አልወዳትም። እሺ ማትወዳት ምክንያቱን ንገረኝ። በቃ እኔ ገንዘብ ነበር የምፈልገው። ገንዘብ ሳገኝ ያን ነገር አድርጌ ሄድኩኝ። ለነገሯ አለመግደልህም አንተ ሆነህ ነው አይደል? አዎ። እሺ በጣም ጥሩ። ከዚህ በፊትስ ምንድን ነው ያደረግህ? በቃ አንድም እዚሁ አድርጌያለሁ። በቃ እዚሁ አካባቢ ላይ ምናምን በምኖርበት ወቅት በቃ እንደሷ አንድ ሴት ወደዚህ እዚህ በፊት መጣ ነበር ማለት ነው። ለሚገዙ ሰዎች ተደራድሬ በቃ ጨረስኩ። ከዚህ በፊት አንተ መሆንን አታውቅም ልጅት? አዎ አታውቅም። እችኛዋስ እንዴት በፍቅረኛ እንዴት ጨከንክ? ይሄን ነው ማወቅ የምፈልገው። በቃ ገንዘብ ነበረኝ በዛ ሰዓት። ያን ገንዘብ ስለመውጣ እሷም ስለምትስናና ምናምን በቃ የወደድኳት መሰላት። ከዛ እኔ በቃ ስራዬን ሰርቼ ሄድኩኝ። አንተ ግን ይሄን አስበህ ነው? አዎ። እናንተ ነው የእሷ ቤተሰቦች የማያውቁ ነው የሚመስልህ ነው ጉዳያቸው? ያው ራሴን እከላከላለሁ። በምን እንደምትከላከል በምን ተከላከልከው ንገረኝ። አሁንማ ህግ ነው ብዬ ነው እንጂ ራስህን ትከላከል ነበር። እኔን ገለህ ላጮላውን በጥፊ ደግሞ አታፍርም? ሽጣሃል አሁን አይደል? ሽጫለሁ። በቂ ብር ነው? በቂ ነው። ከዚህ በፊትም እንደዚህ አድርጋል። እሺ ሌላስ? በግልጽ እስካወራን ድረስ ሌላ ምንም ነገር የለም። ሁለት ነው ያደረኩት። ሁለት ብቻ ተሳስተህ ነው ያደረኩት። ከዚህ በኋላስ ብታገኝ ታደርገዋለህ ነው? ለዛ ነው ቅድም ሴት በቃኝ ያልከኝ ምክንያት ይሄ ነው? በቂ ነው። በቅቶኛል። በቅቷል። ስለዚህ እነዚህ ነገሮች አድርገሃል። በጣም ጥሩ። ስለዚህ አሁን ምን እናደርጋለን መሰለህ? እንዳልከው ሁሉም ሰው ይሳሳታል ማለት እኔም ወንድሜም እንሳሳታለን። እንደዚህ አይነት አጋጣሚ ብናገኝም አይደል እንትን እንላለን። ስለዚህ አሁን ምን ትሰጠኛለህ መሰለህ? የምታስረክባቸውን ሰዎች አገናኛለሁ። እሺ እንደዚህ አገናኛለሁ ምናምን ብለኝ ጥፍ እንድትል አይደለም። እሺ በግዴታ ስለምታገናኘኝ እዚህ ድረስ ነው የሚመጡ። ይህን አሁን ያለበትን ቦታ ያውቃሉ ወይንስ? እዚያ ሌላ ቦታ ነው ማግኘት። ሎኬሽን መታወቅ የለበትም። አንተ ግን ጠፍተህ የምትቀር ይመስልህ ነበር ነው? መስሎህ የነበረ እዚህ አሁን የመጣ የንጹህ ሰው ደም ያኖርን የሚመስልህ ከዚህ በፊት ስለኖርክ ለመስራት ሀሳብ ስለሌለኝ ያደረግከው ወይስ ምንድን ነው? ንገረኝ። ያው ገንዘብ አስንፎኝ። በጣም ጥሩ። ሌላ ምንም ነገር የለም? ሁለቱም ብቻ ነው? እርግጠኛ ነህ? እርግጠኛ። በጣም ጥሩ። ስልክ የት ነው ያለ? ለገጠሩ የኛው ነው። አሪፍ ኔትወርኳችን አሪፍ ናት አይደል? ሌላ ተች ስልክ የለም? የለኝም። ለምንድን ነው የሌለ? በምን ፎቶ አንስተህ ትልክላቸዋለህ? የምትገበያይበትን በምን ታደርገዋለህ?
በቃ በዚህ በበተን ነው በቃ ተደዋውዬ ይመጣሉ። ለምንድን ነው ሎኬሽኑ እንዳይታወቅ ነው? እነሱ የመረጡልኝ ምርጫ ነው። አሁንም ቢሆን ትዘጋጃለህ ሌላ ለማቅረብ ማለት ነው? ትቻለሁ። ትታል ልክ እንደ መጀመሪያም ትተነበራል። ከዛ ሲርብ ድጋሚ ደግሞ አልክ ገንዘብ ሲያልቅ ታደርጋለህ ማለት ነው። ይሄ ማን ነው? ይሄ 0911 22 መጨረሻ የጓደኛዬ ስልክ። ምንድን ነው ጓደኛዬ? ይሄን ያክል የተደዋወላችሁ ምንድን ነው? የት ነው ያለስ? እዚሁ አካባቢ። እዚሁ አካባቢ። ሌላም ተከራይቶ ሰው አለ እዚህ አካባቢ? ጓደኛዬ ነኝ በቃ እዚህ ያፈሩት ጓደኛዬ። ምንድን ነው የሚያገናኛችሁ ታዲያ? የሚያደዋውላችሁ ያገናኘናል። እዚሁ አካባቢ ላይ ያለ እድሮች ምናምን ያገናኘናል። ምን የምን እድር ነው? አንተ በቅርቡ እኮ ነው የመጣህ ወደዚህ። ምን እንደምትቀደድ 2 ዓመት አልሆነም። ለምን ትዋሻለህ? ሆኖኛል 2 ዓመት። ላጩላውን በጥፊ ልምታ እንድትናገር አልሆነም። 2 ዓመት ለምን ትዋሻለህ? ሌላ ምንም ያስፈልገን ነገር የለም አይደል? በቃ ስልኩን ይዘናል። ስልኩን ተርሰስ አንተን በመንካት የራሱ እየተጸየፍኩ ነው የምነግርህ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር በሙሉ እንዳያችሁት ነው። እንደዚህ በቶሎ ድል እናጠናቅቃለን ብለን አላሰብንም የነበረ። አድካሚ ይሆናል ብለን ቦርሳም ምንም ብዙ ነገር ይዘን ነው መጠን የነበረ። ነገር ግን ያን ያክል ብዙም አላስቸገረንም የነበረ። ልጁ እንደምታዩት አጉል ግልጽ ነኝ ስለሚያጫውተው ያን ያክል አልከበደንም። ስለዚህ እንግዲህ በድል ተጠናቋል። ነገር ግን ያደረገው ነገር በጣም የሚያሳፍር ነው። ለሴቶች እህቶቼ ደግሞ የሚመከራቸው ነገር ምንድን ነው? የምትቀርቡትን ሰው ማወቅ መቻል አለባችሁ። ስለወደዳችሁት ብቻ አብራችሁ መኖር አለባችሁ ብዬ አላስብም። ምክንያቱም ያንን ሰው ካላወቃችሁት ከዚህም በላይ የከፋ ነው። እንግዲህ ሁለቱን ኩላሊቷን ፈልጓት ቢሆን ኑሮ ዛሬ በህይወት ላናገኛት እንችላለንና ስለዚህ እሰቡበት ስላለውኝ ማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆዩልኝ።